17 ዓመታችን ነው ተኝተን አናቀም ደስተን አናቀም ስቀን አናቀም ረፍት የሚባል ነገር አናውቅም ሁሉን ያለምንም ማጋነን የሚቻለውን ሁሉ ነው የምናደርገው ህይወታችንን ሰጥተናል እና ይሄ ቢያንስ በዚህ ቤት ካልታወቀ በስተቀር ኢትዮጵያ ህዝብ እንዴት ሊያውቅ ይችላል ሰው እንደውም ይሄ ሆነ ገና ያልሆነውን ነገር ተሰበረ ሲሉ ሞተ እያለ ሲያበቃ ቅድም እንደተናገረ ይቅርታ ይደረግልኝ አዲስ የኢትዮጵያ ባህል ነው በፍጹም ይሆናል ብለን ማንገምተው ነገር ነው ሱሪውን ያወለቃል ደሞ የታዘል ቡታንታው ማውለቁ ነው እውነቴን ነው ማለት በግልጽ ሰዎች ነን የባህር ፍቅር ነው የተነሳ ነው አቅማችን የፈቀደውን ነው የምናደርገው ከአቅም በላይ ኤክስፔክት ይደረግ እንደሆነ ይሄ ኢንሂዩማን የሆነ ነገር ነው ሊሚቴሽን አለ የጦርነቱን ባህሪ ለማስረዳት ለምሳሌ መዘዞ ተይዟል ተብሎ በአለም ዜና ዛይ መዘዞ ምን አይነት ቦታ ነው እንግዲህ የሰሜን ሸዋን የጎበኛችሁ ሰዎች ታቀላችሁ በጠቅላላ 17 ዓመት የተለያዩ ካርታ ንድፎች ላይ ያሉ ኮረብታዎች የኛ አንድ ሻምበል ይዛል ወይን በሌላው ጊዜ ገብቶ የወንበዴ ቃኝ ይዛል አንድ የኛ ክፍለ ጦር ያንን ይዛል እንደዚህ የተደረገ ነው በዚህ ባለንበት ቴሪቶሪ ውስጥ ጦርነቱ ለረጅም ጊዜ ተካሄደው ሰላ ድንጋይ ምንድነው ከተማ ነው ሜዳ ነው ገደል ነው ውሃ ነው ቋጥኝ ነው ምንድነው በአንድ ኪሎ ሜትር ዲስታንስ ውስጥ ጦርነት ነው እንገፋፋለን ምናምን እንላለን ለነሱ ትልቅ ነገር ነው አቺቭመንት ነው ሪኮግኒሽን ነው ዝና ነው አሁን ሰላ ድንጋይን ይዘውታል አሁን መዘዞን ይዘውታል within an hour የሚለዋወጥ ሲቹዌሽን ነው ኤርትራ ውስጥ አንድም ቀን ጦርነት ሳይደረግበት የቀረበት ጊዜ የለም አንድ ኮረብታን ይዛለን ሌላ ኮረብታ ይዛል አንድ ሸጥን ይዛለን ሌላ ሸጥ ይዛሉ እነሱ ለፕሮፓጋንዳ ይጠቀማሉ እኛ መንግስት ነን አሁን ይዘውታል እኛ ይዘነዋል ካራምሽግ ምንድነው ክምር ድንጋይ ምንድነው አፋቤት ራሱ የፈረንሳይና ቪየትናምን ጦርነት አድርገው ሲያወቁ ነው የምዕራብ ዜና አቅራቢዎች አፋቤትን እዚህ ያላችሁ ሰዎች ብዙዎቻችሁ ምታውቁ ይመስለኛል በኢትዮጵያ ስታንዳርድ ቀበሌ አይደለም 700 ሰው ነበረበት እኔ እዛ በርኩ ጊዜ የነበረው እዛ ቦታ ላይ ለሚሊተሪ ስትራቴጂ ያዝነው ቦታና ለውሃን በቤንዚን አይቆፈርበት አልማዝ አይቆፈርበት ወርቅ አይወጣበት አገር አይደለ ሰው የለበት ምን ናቲንግ የደንዲያንፉ ጦርነት ፈረንሳይ ተርታችበት ሁኔታ አይነት ድል ነው አሉ እና ሌላም ነገር ስላለ በጦርነቱ ባህሪ ውስጥ በሰዓትና በደቂቃ በሚለወጡ ነገር ውስጥ ወንበዴ የሚለውን ነገር ሁሉ አብረን ስናበቃ እሱ ይናገራል አልተነገረም ስለዚህ የኢትዮጵያ ሚዲያ ውሸታም ነው እንደዚህ ከተወሰደ ምን አይነት ፕሮፓጋንዳ እንደምንነዛ ሰው እንደውም ይሄ ሆነ ገና ያልሆነውን ነገር ተሰበረ ሲሉ ሞተ እያለ ሲያበቃ ቅድም እንደተናገረ ይቅርታ ይደረግልኝ አዲስ የኢትዮጵያ ባህል ነው በፍጹም ይሆናል ብለን ማንገምተው ነገር ነው ሱሪውን ያወለቃል ደሞ የታዘል ቡታንታው ማውለቁ ነው እውነቴን ነው ማለት ኮሎኔሉን የተኩት ሌተና ጀነራል ተስፋዬ ገብረኪዳን የተኩስ አቁም ስምምነት ለማድረግ መዘጋጀታቸውን በመግለጽና የርቅ ሐሳብ በማቅረብ ስራቸውን ጀመሩ በትላንትናው ዕለት በመንግስት ምክር ቤት በተገለጸው መሰረት ደም መፋሰስ በቅጽበት ያበቃ ዘንድ ተኩስ እንዲቆሙ በተቃዋሚ የተሰለፉት ወገኖች አፋጣኝ ምላሽ እየጠበቅን ነው የሀገራችንን የወደፊት ፖለቲካ ሁኔታ ህዝብ እንዲወስን በቅድሚያ ለመሸጋገሪያ ሁሉም ወገን ተሳታፊ የሚሆንበት የሽግግር መንግስት በህዝባችን ፊትና ሶስተኛ ወገን ታዛቢዎች በተገኙበት በጋራ ስምምነት ለማቋቋም ዝግጁ መሆናችንን በዚሁ አጋጣሚ ደግሜ ለማረጋገጥ እወዳለሁ ወቅቱ የጭንቅ ሰዓት ነበር አዲስ አበባ ከሌላው ክፍለ ሀገር በሶስት ማዕዘን ተቋረጠች ለጥበቃ ተብለው ሰልጥነው የተመለሱት የኢሰፓ አባላት መሳሪያ ይዘው መንጎራደዳቸው የትም እንደማያደርስ ተረጋገጠ አላዛዥ አለትጥቅና ስንቅ ሲንገላታ የከረመው ወታደርም አዲስ አበባ መግባት ጀመረ ይህ ሁሉ ከተማዋን በጭንቅ ባህር አሰመጣት
ስለ አዲስ አበባ ሁኔታ መተንበይ ባስቸገረበት በዚያ የምጥ ሰዓት ወታደሩ መሄጃ ጠፍቶበት በተቸገረበት ወቅት ማክሰኞ ግንቦት 13 1983 ዓ.ም ከኢትዮጵያ ድምጽ ሬዲዮ አዲስ ዜና ተሰማ። የአያሌ ኢትዮጵያውያንን ህይወት መጥፋትና ከኑሮ መፈናቀል ያስከተለ ሁኔታ እንዲለወጥ በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም። ይልቁንም ወደ ባሰ ደረጃ እየተሸጋገረ በመሄድ ላይ ይገኛል። ስለዚህ ደም መፋሰስ እንዲቆምና ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ አገር ለቀው በመሄዳቸው የሪፑብሊኩ ምክትል ፕሬዝዳንት ሌፍተናንት ጀነራል ተስፋዬ ገብረኪዳን ተክተው ይሰራሉ። እቺ ደሃ ሀገር ነች። ይሄ ነው ቢኖራት ቢተርፋቶን ሁሉም ይወዳት ነበር፣ ሁሉ ይመጣ ነበር። ደሃናትም እንደዚሁ ነች፣ ብዙም ይወዳት የለም። እኛ ግን ከዚህ ከደሃ እናታችን ጋር ነው የምንቆመው ወይም የምንሞተው። ብዙ ጊዜ ራሳ የፕሬዝዳንቱ ልዩ አጃቢ የነበሩትና ከርሶ ጋር አገሬን ጥዬ አልሄድም ብዬ ተመለሱ የሚሉት ሻለቃ ደመቀ ባንጃው ግን ጥርጣሬ አላቸው። አላውቅም ያደም ቢጣና እንዳውም ለሱ ሲነገርና እሱ ሲናገር አጃቢዎቹም ደነገጡ፣ እኔም ደነገጡ። የነሱ ክሩ አሉ በሙሉ እንትን ይሆን እና ሰውየው እንደገና ደግሞ ከዛ ከአውሮፕላኑ ላይ ወርዶ ካርታ የለኝም ብሎ በሚልበት ጊዜ ደግሞ የባሰን ይደነገጥ ነው። ምክንያቱም እኔ የዛኛው ባለሙያ ባለመሆኔ ካርታ የሌለው ሰው ግድግዳ ላይ ሊጋጭ ይችላል ጋራ ላይ እና የሚልም ፍራቻ ነበረ። እሳቸው ከፍተኛ ስብሰባ አለኝ የምቀርበት አይደለምና በምንም አይነት ሂድ ብለው ሲያዙት ይሄ እንዲሁ ቁጭ እንዳለ ነው የቀረነው ላይ። እኔ ቤታቸው በሄድኩ ጊዜ ጧት በመኪና ሴትዮዋ ቤት ውስጥ አሉ። እሳቸውን ውጪ ነው ያገኘኋቸው። ውጪ ሰላም ብዬ ከዛ ወደ መኪና በመሄድ ጊዜ ሴትዮዋ ቤት ውስጥ አሉ። አንዱም ያላስጠረጠረኝም ይሄ ነው። ከኋላ ይሄዳሉ የሚለውን በኋላ ነው የገጠመኝ አማርኛ። ሴትዮዋ እኛ ቤት አሉ። እኔ እሳቸውን በር ላይ ሳገኝ እንግዲህ ያው ደርሰን ቁርስም አልበላንም ደርሰን የምንመለስ ነው እንዲሁ ነው የወጣው። እና የዛ አይነት አስተሳሰብ ነበረኝ። የመሄዱ ጉዳይ እንደውም ጭንቅላቴ ውስጥ የሌለው ሴትዮዋ ስላሉ በጓድ መንግስቱ ገመቹ የሚታዘዝ ገንዘብ ከ7 ሚሊዮን ተኩል በላይ በታላቁ ቤተ መንግስት ገንዘብ ቤት ውስጥ እንዳለ እሱን ጠይቀው እንዲጠቀሙበት፣ በሁለተኛ ደረጃ ደግሞ ፍቅረ ስላሴ ወግደረስ ወይንም ኃይሉ ይመኑ የሚያውቁት ከድሬዳዋ የጫት ገቢ የሚገባ ለታጋዎች ለሱዳንና ለሶማሌ ነፃ አውጪዎች በየጊዜው ወጪ እየተደረገ የሚሰጥ ተቀማጭ ገንዘብ ከ7 ሚሊዮን ተኩል በላይ በዛ በኩል እንዳለ፣ ሁለተኛ በዚህ በመካከለኛው ምስራቅ ጦርነት ጊዜ ኢራቅና የኩዌት ሁኔታ ድጋፍ በመስጠታችን ኩዌት አንድ 20 ሚሊዮን ዶላር ለእርዳታ በካሽ የሰጠችው ገንዘብ ነበረ። ኃይሉ ይመኑ የሚያውቀው ወይንም የገንዘብ ሚኒስትሩ ገንዘብ እዛ ስላለ ጦርነቱ ካልቆመ ለጦርነቱ እንዲውል፣ ጦርነቱ ከቆመ ግን ለጓድ ነሲቡ ታዬ አነጋግረህ ለኢንዱስትሪ ለከባድ ኢንዱስትሪዎች እንዲውል እንድትጠቀምበት የሚል መልእክት ይችላል። እነሱም ወስደዋል፣ ለዛም ሰጥቻለሁ። እኔ እንግዲህ ተማክረው ራሳቸው ሾመውት አስቀምጠውት ይሄዱ ነው ይመስለኝ በእኔ አስተሳሰብ። ባገኘሁት የጥርጣሬ ሁኔታ ይሄ እንጂ በስልጣን የተገለበጡ ቢሆን ኖሮ በግዳጅ ቢሆን ነው በማስገደድ ቢሆን ነው ሌላ መልክ ወስድ ነበር። ነገሩን ተስማምተው ልክ በካልኩሌት እንደሄደ አይነት ልክ ሰዓቷን እዛ የምንደርስባት ሰዓት ከዛ በኋላ በሬዲዮ መነገር ከስልጣን መውረዳቸው ይሄንን ሳገናዝብ ተማክረው ያደረጉትና እሳቸው እንዲወጡ ከዙ የተዘጋጀ ነገር ነው ይመስለኝ በእኔ አስተሳሰብ።